ጤና ይስጥልኝ ተመልካቾቻችን፣ ለዜና ኢትዮጵያ ወዳዘጋጀንላችሁ ስፖርታዊ ዜናዎቻችን ተሻገርን። አብርሃም ተስፋዬ ነኝ፣ አብራችሁን ቆዩ። የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው፣ እናመሰግናለን። በሃንጋሪ ቡዳፔስት የሚካሄደው የአልቲሜት አትሌቲክስ ሻምፒዮና እንደ አውሮፓውያኖች አቆጣጠር በ2026 እንደሚከናወን ይፋ ተደርጓል። ለመጀመሪያ ጊዜ በሚካሄደው ውድድር በኦሎምፒክ፣ በዓለም ሻምፒዮናና በዳይመንድ ሊግ አሸናፊ የሆኑ ምርጥ አትሌቶች ይካፈሉበታል ነው የተባለው። አዲስ የሸዋስ በ2026 የዓለማችን ምርጦች ብቻ የሚካፈሉበት ውድድር ማዘጋጀቱን ባለፈው ህዳር ወር ማሳወቁ አይዘነጋም። ዛሬ በድረገጹ ይፋ ባደረገው መረጃ መሰረት አሸናፊዎች ብቻ የሚካፈሉበት ውድድር ለ3 ቀናት ይደረጋል። ለውድድሩ የተዘጋጀው የሽልማት መጠን፣ የውድድር አይነቶችና ለመሳተፍ የሚያስፈልጉ መስፈርቶችም ይፋ ተደርገዋል። በፈረንጆቹ 2026 በሃንጋሪ ቡዳፔስት የሚጀምረው ይህ ውድድር ከመስከረም 11 እስከ 13 በቡዳፔስት ብሔራዊ አትሌቲክስ ሴንተር ይካሄዳል። በኦሎምፒክ፣ በዓለም ሻምፒዮናና በዳይመንድ ሊግ ውድድሮች ወርቃማ ታሪክ የጻፉ አትሌቶችና ውድድሩ በሚካሄድበት ዓመት ምርጥ ብቃታቸውን ያሳዩ አትሌቶች በአልቲሜት ሻምፒዮና ላይ የሚያሳትፋቸውን ትኬት ያገኛሉ። ይህ ሻምፒዮና በየ2 ዓመቱ የሚከናወን ሲሆን በየ2 ዓመቱ ከሚካሄደው መደበኛው የዓለም አትሌቲክስ ሻምፒዮና መካከል ላይ የሚደረግ መሆኑን ነው የዓለም አትሌቲክስ ያሳወቀው። ከፍተኛ ሽልማት የሚያሸልመው ይህ ሻምፒዮና ከኦሎምፒክና ዓለም ሻምፒዮና ቀጥሎ ከፍተኛ ተመልካች ሊኖረው እንደሚችል ነው የዓለም አትሌቲክስ ፕሬዝዳንት ሴባስቲያን ኮ የአልቲሜት አትሌቲክስ ሻምፒዮንሺፕ መጀመርን አስመልክቶ ባስተላለፉት መልእክት የገለጹት። ዛሬን ጨምሮ 500 ቀናት በቀሩት በዚህ ውድድር የመምና የሜዳ ተግባራትን ጨምሮ በ28 የውድድር አይነቶች በሁለቱም ጾታ ከ400 በላይ አትሌቶች ይካፈሉበታል። በቡዳፔስት በሚካሄደው አልቲሜት ሻምፒዮና በ2024 የፓሪስ ኦሎምፒክ ሻምፒዮን የሆኑ 26 አትሌቶች ከወዲሁ የመወዳደሪያ ፍቃድ አግኝተዋል። በፓሪስ ኦሎምፒክ አንድም ኢትዮጵያዊ አትሌት በመም ተግባራት ውጤታማ ለመሆኑን ተከትሎ በቀጥታ የመሳተፍ እድሉን አላገኙም። የአሜሪካ፣ ቦትስዋና፣ ካናዳና ኖርዌይን ጨምሮ የ17 ሀገራት አትሌቶች ቀድመው መሳተፋቸውን አረጋግጠዋል። አንድም ኢትዮጵያዊ በአልቲሜት ሻምፒዮና በቀጥታ ባይካፈልም በጃፓን ቶኪዮ በሚካሄደው የ2025 የዓለም አትሌቲክስ ሻምፒዮናና ዳይመንድ ሊግ ውድድር ውጤታማ ከሆኑ በቡዳፔስት የሚያሳትፋቸው ትኬት የሚያገኙበት እድል ይኖራል። የ1500ና የ5000 ሜትር ውድድር ማጣሪያ እንደሌለው የተገለጸ ሲሆን ሌሎቹ በግማሽ ፍጻሜና በፍጻሜ ይጠናቀቃሉ ነው የተባለው። ለውድድሩ $10 ሚሊዮን ለሽልማት ተዘጋጅቷል። $150,000 አንደኛ የሚወጣ አትሌት ሲሸለም፣ $75,000ና $40,000 ደግሞ ሁለተኛና ሶስተኛ የሚወጡ አትሌቶች ይሸለማሉ። የውድድሮቹ ሁሉ የመጨረሻ ነው የተባለለት አልቲሜት አትሌቲክስ ሻምፒዮና በመላው ዓለም የሚገኙ የአትሌቲክስ አፍቃሪያን በተለያዩ የሚዲያ አማራጮች በነፃ እንዲያገኙ ለማድረግ እየተሰራ ይገኛል የተባለ ሲሆን በየቀኑ የ3 ሰዓት ስርጭት እንደሚኖረውም ከዓለም አትሌቲክስ የተገኘው መረጃ ያሳያል። የኢትዮጵያ ወንዶች ፕሪሚየር ሊግ 27ኛ ሳምንት ጨዋታዎች ከዛሬ ጀምሮ ሲደረጉ ዛሬ 2 መርሃ ግብሮች ይከወኑበታል። አስቀድሞ 9 ሰዓት ላይ በሚጀምረው መርሃ ግብር ወላይታ ዲቻ ከስሁል ሽረ ይጫወታሉ። በሂደት ከዋንጫው ፉክክር እየራቀ የመጣው ወላይታ ዲቻ በአሁኑ ሰዓት ከሀዲያ ሆሳዕና በግብ ክፍያ ብቻ አንሶ በ37 ነጥቦች 6ኛ ደረጃ ላይ ይገኛል። ቡድኑ ሸገር ከተማን በመርታት በኢትዮጵያ ዋንጫ ለተከታታይ 2ኛ ጊዜ ለፍጻሜ በቃ ሲሆን በኢትዮጵያ ፕሪሚየር ሊግ ጨዋታ ዛሬ ማሸነፍ ከቻለ ደግሞ ነጥቡን 40 በማድረስ ወደ 3ኛ ደረጃ ከፍ ብሎም ይቀመጣል። ተጋጣሚው ስሁል ሽረ በበኩሉ በ18 ነጥቦች 17ኛ ደረጃ ላይ ሲሆን ማሸነፍ ከወራጅ ቀጠናው ባያስወጣውም አዳማ ከተማን በልጦ ወደ 16ኛ ደረጃ ከፍ ማለት ይጫወታል። ምሽት 12 ሰዓት ላይ ደግሞ የሞሮ ስጋት የተደቀነባቸው አዳማ ከተማና ወልዋሎ አዲግራት ዩኒቨርሲቲ ይጫወታሉ። ከወራጅ ቀጠናው ስጋት ነፃ ለመሆን 17 ነጥቦች የሚያስፈልጉት ወልዋሎ አዲግራት ዩኒቨርሲቲ ከ24 ጨዋታዎች 11 ነጥቦችን ብቻ ሰብስቦ በሊጉ ግርጌ 18ኛ ላይ ይገኛል። ተጋጣሚው አዳማ ከተማ በበኩሉ በ21 ነጥቦች 16ኛ ሲሆን ማሸነፍ የደረጃ ለውጥ ማያመጣለትም። በኢትዮጵያ ሴቶች ፕሪሚየር ሊግ 4ኛ ሳምንት ሐዋሳ ከተማ አሸንፏል። ከአዲስ አበባ ከተማ ጋር ጨዋታውን ያከናወነው ሐዋሳ ከተማ 4-0 በሆነ ውጤት አሸንፎ ከሊጉ መሪ ኢትዮጵያ ንግድ ባንክ ጋር ያለውን የነጥብ ልዩነትም አጥብቧል። እሙሽ ዳንኤል፣ ጸገነት ግርማ፣ ሰላማዊት ጎሳይና ጸጋ ንጉሴ ግቦቹን ያስቆጠሩ ተጫዋቾች ናቸው። እሙሽ ዳንኤል በውድድር ዓመቱ በኢትዮጵያ ሴቶች ፕሪሚየር ሊግ 13ኛ ግቧን ከመረብ ማሳረፍም ችላለች። ከውጤቱ በኋላ ሐዋሳ ከተማ በ50 ነጥቦች የሁለተኝነት ቦታውን ሲያስጠብቅ ከሊጉ መሪ ኢትዮጵያ ንግድ ባንክም በ6 ነጥቦች ብቻ አንሷል። ሊጠናቀቅ የ2 ጨዋታ ዕድሜ በቀረው የኢትዮጵያ ሴቶች ፕሪሚየር ሊግ የኢትዮጵያ ንግድ ባንክ በቀጣይ 1
ነጥብ እንኳን ካሳካ የሊጉ ሻምፒዮን መሆኑንም ያረጋግጣል። ተሸናፊው አዲስ አበባ ከተማ በበኩሉ በ19 ነጥቦች 12ኛ ነው። የዕለቱ ሁለተኛ ጨዋታ በቂርቆስ ክፍለ ከተማና በአርባ ምንጭ ከተማ መካከል ተደርጎ ግብ ሳይቆጠርበት ባዶ ለባዶ በሆነ ውጤትም ተጠናቋል። ከውጭ ወደ ፓሪስ ተጉዞ ጨዋታውን ማሸነፍ የሚያስችል አቅም አለን ሲሉ አሰልጣኝ ሚካኤል አርቴታ ተናገሩ። በአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ አርሰናል በሜዳውና በገዛ በደጋፊው ፊት በፓሪስ ሴን ጀርመን 1-0 በሆነ ውጤት ተሸንፏል። ዮሴፍ ሹምዬ ገና የመጀመሪያው አጋማሽ ላይ ነን። ማይክል አርቴታ ከትናንቱ ምሽት ጨዋታ በኋላ የተናገሩት ነው። በኤምሬትስ ፓሪስ ሴን ጀርመን የገጠመው አርሰናል ገና በጨዋታው መጀመሪያ በተቆጠረበት ግብ 1-0 ተሸንፏል። ኦስማን ደምቤሌ ደግሞ ለአርሰናል የመልሱን ጨዋታ ከባድ ያደረገችውን ግብ ከመረብ አሳርፏል። መድፈኞቹ በተለይም በመጀመሪያው አጋማሽ የጨዋታ ብልጫ ተወስዶባቸውም ተስተውሏል። ሪያል ማድሪድን በደርሶ መልስ ሲረቱ ቁልፍ የነበረው ቶማስ ፓርቴ በትናንቱ ጨዋታ ለመኖሩ ለአርሰናል ያጎደለው ብዙም ነበር። በዚህ አስገዳጅ ምክንያት አሰልጣኝ ማይክል አርቴታ ሚካኤል ሜሪኖን ወደ ቦታው ለመመለስ ተገደዋል። ዴክላን ራይስም ቢሆን ሪያል ማድሪድ ላይ 2 ግቦችን ሲያስቆጥር በ8 ቁጥር ሚና ከሳጥን እስከ ሳጥን የመጫወት እድል ተሰጥቶት ነበር። ትናንት ግን በ6 ቁጥር ሚና የመሃል ተከላካይ አድርገው ማጫወት ነበረባቸው። ጠንካራ የመሃል ክፍል ያለው ፓሪስ ሴን ጀርመን በፈጣን የመልሶ ማጥቃት አርሰናል ላይ ጫና መፍጠርም ችሏል። ከመድፈኞቹ ጋር ስኬታማ ዓመት እያሳለፈ የሚገኘው ጁሪያን ቲምበርም ትናንት በካቪቺ ክቫርትሼሊያ በእጅጉ ተፈትኗል። በእርግጥ አርሰናል በተለይም በሁለተኛው አጋማሽ ተደጋጋሚ የግብ ዕድሎችን መፍጠር ችሎ ነበር። ነገር ግን ጂያንሉጂ ዶናሩማ በቀላሉ የሚበገር አልሆነም። ጨዋታው 1-0 ሲጠናቀቅ የመልሱን ጨዋታ በሜዳው የሚያደርገው ፓሪስ ሰን ጀርመን የቤት ስራውን በመጠኑም ቢሆን ቀለል አድርጓል። በአንጻሩ ማይክል አርቴታና አርሰናል የሳንቲያጎ ቤርናባውን ጀብዱ በፓርክ ደ ፕሪንስም መድገም ይኖርባቸዋል። አሰልጣኝ ማይክል አርቴታም ገና የመጀመሪያው አጋማሽ ላይ ነን ሲሉ ተደምጠዋል። ገና የመጀመሪያው አጋማሽ ላይ ነን። ሪያል ማድሪድን 3-0 ማሸነፋችንን አስታውሱ። አሁንም ወደ ፓሪስ ተጉዘን ጨዋታውን ማሸነፍ ነው ያለብን። ይህንን የማድረግ ደግሞ አቅሙ አለን። የዛሬው ጨዋታ በሁለት ምርጥ ቡድኖች መካከል የተደረገና በአጨራረስ የተሻለው ቡድን ያሸነፈበት ነው። በመልሱ ጨዋታ የቶማስ ፓርቴ ከጉዳት መመለስ መድፈኞቹ ውጤቱን ለመቀየር በሚያደርጉት ተጋድሎ ትልቅ ሚና እንደሚኖረውም ይጠበቃል። እንደ አርሰናል ሁሉ የመጀመሪያውን የሻምፒዮንስ ሊግ ዋንጫ ለማሳካት እየተፋለመ የሚገኘው ፓሪስ ሰን ጀርመን ጥንካሬ ግን የሚካድ አይደለም። የቀድሞቹ የአርሰናል ተጫዋቾች ቴሪ ሄነሪና ስቱዋርት ሮብሰንን ጨምሮ ብዙዎች በኤምሬትሱ ጨዋታ ፓሪስ ሰን ጀርመን ከአርሰናል በሁሉም ረገድ የተሻለው ቡድን እንደነበረ መስክሯል። አሰልጣኝ ሉዊስ ኤንሪኬ ደግሞ ድሉና ሙገሳው ሳያዘናጋን ፓሪስ ላይ ባዶ ለባዶ እንጀምራለን ብለዋል። ዛሬ ለማሸነፍ ገብተን እቅዳችንን አሳክተናል። ለሁለተኛው ጨዋታም ይህንኑ ማድረግ ነው የምንፈልገው። ጨዋታው ከአርሰናል ጋር እንደመሆኑ መጠን በዛሬው ድል አንመጻደቅም። አርሰናል በሰከንድ ታሪክ መስራት የሚችል ቡድን እንደሆነም እናውቃለን። ስለሆነም በከፍተኛ ጥንቃቄ የምናደርገው ጨዋታ ይሆናል። ሁለቱም ቡድኖች በተጠባቂው የመልስ ጨዋታ ቀጣይ ሳምንት በፈረንሳይ ይገናኛሉ። በሌላኛው የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ባርሴሎና ዛሬ በገዛ ሜዳው ኢንተር ሚላንን የሚያስተናግድበት ጨዋታ ትኩረትን አግኝቷል። በእርስ በርስ ግንኙነቶች የተሻለ ውጤት ማስመዝገብ የቻለው ባርሴሎና ዛሬም የአሸናፊነት ቅድመ ግምት የወሰደበት ውጤትም ሆኗል። የኢንተር ሚላኑ አሰልጣኝ ሲሞኔ ኢንዛጌ ባርሴሎናን ብናከብረውም አንፈራውም የሚል ሀሳባቸውን ከጨዋታው አስቀድሞ ሰጥተዋል። በባለፉት 3 የሁሉም መድረክ ጨዋታዎች ሽንፈት የደረሰበት ኢንተር ሚላን ለማገገም ዛሬ በባርሴሎና ጋር የሚያደርገው ጨዋታ ትኩረትን ስቧል። በባለፉት የአውሮፓ ሻምፒዮንስ ሊግ 10 መርሃ ግብሮች 37 ግቦችን ማስቆጠር የቻለው የባርሴሎና የፊት መስመር ግን ለኢንተር ሚላን ፈተና እንደሚሆንም ይጠበቃል። በመጨረሻ በማድሪድ ኦፕን ቴኒስ ውድድር የሴቶች የሩብ ፍጻሜ ውድድሮች በዛሬው ዕለት ይደረጋሉ። የዓለም ቁጥር አንዷ አሪያና ሳባሌንካ ግማሽ ፍጻሜውን ለመቀላቀል ከማርታ ኮስቲዮ ጋር የምታደርገው ጨዋታ የብዙዎችን ትኩረትም ስቧል። ቤላሩሳዊቷ ሳባሌንካ ከዚህ በፊት 2 ጊዜ የማድሪድ ኦፕን የቴኒስ ውድድርን በአሸናፊነትም አጠናቃለች። በሌላ ጨዋታ ማዲሳንኪ ከዓለም ቁጥር 2ቷ ኤጋ ስዋቲክ ጋርም መርሃ ግብሯን ዛሬ ታከናውናለች። ማዲሳንኪ ለሁለተኛ ተከታታይ ዓመት ሩብ ፍጻሜ የደረሰች ሲሆን ኤጋ ስዋቲክ የ2024 የማድሪድ ኦፕን ቴኒስ ውድድርን ባለክብር እንደነበረችም ይታወሳል። ዘንድሮም ይህንን ክብሯን ለማስጠበቅ መርሃ ግብሮችን እንደምታከናውንም ይፋ አድርጋለች። ሌላኛው ጨዋታ በሚራ አንድሬቫና በኮኮ ጋኦፍ መካከልም ዛሬ ይከናወናል።
ክቡራን ተመልካቾቻችን ለዜና ኢትዮጵያ ያዘጋጀንላችሁ ስፖርታዊ ዜናዎቻችን አበቁ። ከደቂቃ በኋላ በመዝናኛ ቻናል ተጨማሪ ስፖርታዊ ጉዳዮችን አካተን እንጠብቃችኋለን። በያላችሁበት መልካም ቀን ይሁንላችሁ።